ሰላም ኤምኤንሌት ቤተሰቦች ማመር ነኝ ከኤምኤንሌት አካዳሚ ነው። የቀጠለው ሴሽናችን የስምንተኛ ክፍል ማትማቲክስ ዩኒት ፎር ሲሚላሪቲ ኦፍ ፊገር ላይ ነን። 4.22 ቴስትስ ፎር ዘ ሲሚላሪቲ ኦፍ ትራያንግል። እነሱም ምን እናያለን? ሳይድ አንግል እና ሳይድ አንግል ሳይድ ሲሚላሪቲ የሚባሉ ሶስት በጣም ሾርት ከት ሜተዶች አሉ። ምን ተባብለናል? አንድን ትራያንግል ከሌላኛው ትራያንግል ሲሚላር ነው ለመባል ዘቱ ኮንዲሽን መስት ቢ ሳቲስፋይድ መሆን አለባቸው ተባብለን ነበር ከዚህ በፊት። ምን እና ምን ናቸው? የመጀመሪያው the corresponding side of the triangles or the corresponding side of one triangle the other triangle ምን መሆን አለበት ተባብለናል? ኮንግረንት አንግላቸው ኮንግረንት corresponding ሳይዳቸው። ሁለተኛው ደግሞ ምንድነው? corresponding ሳይዳቸው in the same ratio ተባብለናል። ሁለቱ ነገሮች ከተሟሉ ሁለቱ ትራያንግሎች ምን ተብለው ይጠራሉ ማለት ነው? ሲሚላር ተብሎ ሊጠሩ ይችላል። ኦኬ ስለዚህ እነሱን ትተን ከዚህ በፊት የተነጋገርናቸው ሁለቱን the corresponding angles are congruent ወይም the corresponding side in the same ratio የሚለውን ትተነው፣ ምክንያቱም እሱ አልፊ ነው ለትሪያንግሎች ብቻ የሚሰራ ሶስት ቲዮረሞች አሉ። እነሱ ቲዮረሞች ያለ ምንም ቅድመ ሁኔታ ከሶስቱ አንዱ እንኳን ከተሟላልን ሁለቱ ትሪያንግሎች ምን ብለን እንጠራቸዋለን? ሲሚላር ብለን እንጠራቸዋለን። so the two triangles are similar there are three best shortcut methods አሉ። የመጀመሪያው አንግል ሲሚላሪቲ። ይሄ ማለት የአንዱ ትሪያንግል ሁለቱ አንግሎች ከሌላኛው ትሪያንግል ሁለቱ አንግሎች እኩል የሚሆኑ ከሆነ ያለ ምንም ቅድመ ሁኔታ በእነዚህ በሁለቱ ማረጋገጫ ብቻ ሲሚላር ነው ማለት እንችላለን ማለት ነው። ይሄ አንዱ ነው። ሁለተኛው ሳይድ አንግል ሳይድ ሲሚላሪቲ ይባላል። ይሄ ደግሞ ምንድነው? ሁለቱ ሳይድ እና አንዱ አንግል የአንደኛው ትሪያንግል ሁለቱ ሳይድ እና አንዱ አንግል ከሌላኛው ትሪያንግል ኮሬስፖንዲንጉ ከሁለቱ ሳይድ እና ከአንዱ አንግል ጋር እኩል የሚሆን ከሆነ ያለ ምንም ቅድመ ሁኔታ ምንም ነገር ያሟላ ሲሚላሪቲ ብለን እንጠራዋለን ሁለቱን ትሪያንግሎች። ሶስተኛው የአንዱ ትሪያንግል ሶስቱ ሳይድ ከሌላኛው ትሪያንግል ከሶስቱ ሳይድ ያለ ምንም ቅድመ ሁኔታ እኩል ሬሾአቸው እኩል የሚሆን ከሆነ እነሱን ሁለቱን ትሪያንግሎችን ብለን እንጠራቸዋለን ዳት ሲሚላር ትሪያንግል ብለን እንጠራቸዋለን ማለት ነው። የመጀመሪያው አንግል ሲሚላሪቲ ሲሚላሪቲ ብለን እንጠራዋለን when the two angle of one triangle are congruent to the another triangle of the two angles then the two triangle are said to be similar። ያለምንም ቅድመ ሁኔታ ሁለቱ የአንዱ ትሪያንግል ሁለቱ አንግሎች ምን ተባባል? ከሌላኛው ኮሬስፖንዲንጉ አንግል ጋር ሁለቱ እኩል የሚሆን ከሆነ ያለምንም ቅድመ ሁኔታ ሌሎችን ማየት ሁሉ አይጠበቅብንም። ይሄ ብቻ ካለ ራሱ ምን ብለን መጥራት እንችላለን? ሲሚላር ብለን መጥራት እንችላለን። ተመልከቱ ማና አለ አሁን እዚህ ጋር ትልቁ ትሪያንግል ADE ያለን ላርጅ ትሪያንግል ማን ነው? ADE ዘ ላርጅ ትሪያንግል የምንለው ADE ነው። ኦኬ እሺ ስሞል ትሪያንግል የምንላት ABC ያለች እዚህ ትንሿ ABC ሲዝ ስሞል ትሪያንግል ላርጁ ይሄው ADE ስሞሏ ደግሞ ከዚህ ጀምራ ABC። ስለዚህ እነዚህ ሁለቱ ሲሚላር ናቸው ወይ ብላችሁ ለማረጋገጥ ሁለት ነገሮች ብቻ በቂ ናቸው። የዚህኛው የትንሿ ሁለቱ አንግል ከትልቁ ሁለቱ አንግል ጋር እኩል የሚሆን ከሆነ ሁልጊዜም ዳር ሲሚላር ናቸው ብላችሁ መናገር ትችላላችሁ ያለ ምንም ቅድመ ሁኔታ። ሌላውን መመልከት ኢቭን ሁሉ አያስፈልግም። አሁን አንግል ኤ እዚህ ጋር እንደምትመለከቱት ለሁለቱም ለላርጅ ትሪያንግልም ለስሞላ ትሪያንግልም አንግል ኤ ምንድነው ማለት ነው? ኮመን አንግል ነው። አንግል ኤ ኮመን አንግል ነው። ኮመን አንግል ደግሞ ሁሌም ሲሚላር ነው። ለዛኛውም ለዚህኛው ምንም ነገር የሚያዳላው ሼር ያደርጋል እኩል። ሁለተኛው በመቀጠል አንግል ቢ is congruent to አንግል ዲ። ለምን? እዚህ ጋር 90 ዲግሪ አለ እዚህም 90 አለ። ስለዚህ ከ90 ዲግሪ ጋር እኩል በመሆናቸው እነሱ ሁለቱ አንግሎች ቢ እና ዲ እኩል ናቸው። በሌላ አነጋገር የመጀመሪያው ትሪያንግል ላይ በኤ አንግል ኮመን ይሆናሉ፣ ሁለተኛው ደግሞ ቢ እና ዲ። ስለዚህ የመጀመሪያው ትሪያንግል ሁለቱ አንግሎች ከሁለተኛው ትሪያንግል ሁለቱ አንግሎች ጋር ምን ሆነዋል? እኩል ሆነዋል። ስለዚህ እነዚህ ሁለቱ ምንድናቸው ማለት ነው? ትሪያንግል ABC is congruent to is similar to triangle ADE by በምን አንግል ሲሚላሪቲ ናቸው ማለት ነው። ኦኬ ከዛ ከሆነ እዚህ ጋር ደግሞ ኤግዛምፕሎች አሉን ማለት ነው። በእንደዚህ በአንግል ሲሚላሪቲ ሊሰራ የሚችል አንድ አለ። ግን መጀመሪያ suppose that the parallel to BC as shown in the figure below then find the length of AD እና AE ተጠይቀናል። የተጠየቀነው ከኤ እስከ ዲ ያለውና ከኤ እስከ ኤ ከዚህ እስከዚህ ያለው ስንት ተሰጥቶናል? 4 ተሰጥቶናል። ከዚህ እስከዚህ አልተሰጠንም። ከዚህ እስከዚህ 5 እስከ ከኤ እስከ ሲ
ከኤ እስከ ኢ አልተሰጠም ማለት ከሲ እስከ ኢ የለንም። ከዲ እስከ ኢ 6 ሴንቲሜትር አለ። ከቢ እስከ ሲ 3 ሴንቲሜትር አለ። እነዚህ መጀመሪያ ሳይድ ሌንግዛቸውን ነው ፈልጉ የተባለው። ሳይድ ሌንግዝ ለማወቅ መጀመሪያ ግን ምን መሆን አለባቸው? ሲሚላር መሆናቸውን ቼክ ማድረግ አለባቸው። እነዚህ ይሄ ትሪያንግል የምታውቁት ላርጅ ትሪያንግሉ ማየት ይቻላል። ላርጅ ትሪያንግሉ ማን ነው? ላርጅ ትሪያንግል ማለት ኤዲኢ ነው። ኤዲኢ ነው። ስሞል ትሪያንግል ምን ይሆናል? ስሞሏ ምን ይሆናል? ትሪያንግል ኤቢሲ ይሆናል። ኦኬ እነዚህ ሁለቱ ሲሚላር ናቸው ወይ? ከሆኑ ምን እንሰራለን? ሬሾ። ካልሆኑ ምንም በሬሾ አንሰራም ማለት ነው። አናገኘውም። በሌላ ቴክኒክ ተጠቅመን ነው ልናገኘው የምንችለው። ስለዚህ እኛ ደግሞ እየተማርን ያለነው ሲሚላሪቲ ነው። በሲሚላሪቲ ተጠቅመን ሳይድ ሌንግዝ ሬሾአቸውን መፈለግ እንችላለን ማለት ነው። ኦኬ ሁለቱ አንግሎች ሲሚላር ናቸው። በምን ማናማ? ኦኬ አንግል ኤ እዚህ ጋር ምን አለ? ኮመን አንግል። አንግል ኤ ኮመን አንግል ነው። ኦኬ አንግል ኤ ኮመን አንግል ከሆነ ምን አለ ደግሞ እዚህ ጋር ዲኢ እና ቢሲ ፓራለል ናቸው አለ። ይሄና እዚህ ጋር ያለው ዳር ፓራለል እዚህ ጋር ምልክት አለ። ፓራለል ናቸው ብሎ እየነገረኝ ነው። ኦኬ ፓራለል ላይ ቻፕተር 5 ላይ እንማረዋለን ወደፊት፣ ችግር የለውም። እዚህ ጋር ግን ምን ይሰራል? እነዚህ ፓራለል ላይኖች አሉ። ምን አለ? ሁለት ፓራለል ላይኖች ከሆኑ ላይኑ ፓራለል ላይን ከሆነ ወደ 3 እና ከዛ በላይ አንግሎች ይፈጠራሉ። የመጀመሪያው ኮሬስፖንዲንግ አንግል የሚባል አለ። ሁለተኛው ቨርቲካል ኦፖዚት አንግል አለ። ኦልተርኔት ኢንቴሪየር አንግል አለ። ሰፕሊመንታሪ የሚሉት አንግል አለ። ኦኬ እዚህ ምን ይፈጠራል ነው። እዚህ ጋር እንደምታዩት ይሄንን ኤክስቴንድ ማድረግ ይቻላል። እዚህ ጋርም ኤክስቴንድ ማድረግ ትችላላችሁ። ከዚህ በኋላ ምን አለ? እዚህ ጋር የተፈጠረውን ተመልከቱ። ይሄ አንድ ፓራለል ላይን ነው። ይሄ አንድ ፓራለል ላይን ነው። ይሄ ወደዚህ ባረዝመው ትራንስቨርሳል ላይን የሚባል ነገር ይፈጥራል። ሁለት ፓራለል ላይኖች ደግሞ አንድ ትራንስቨርሳል ላይን ካት በሚያደርግባቸው ጊዜ ምን ይፈጠራል? ኮሬስፖንዲንግ አንግል። ኦኬ ይሄ ያለው ከላይ ነው። የዚህኛው ኮሬስፖንዱ አንግል ማን ይሆናል? ዲ። ይሄ ማለት አንግል ቢ is congruent to አንግል ዲ ጋር በምን ባይ በምን ኦኬ ኮሬስፖንዲንግ አንግል በኮሬስፖንዲንግ አንግል። ኮሬስፖንዲንግ አንግል ደግሞ ምንድናቸው? ኮንግረንት። በኮሬስፖንዲንግ አንግል መሰረት እነዚህ ሁለቱ እኩል ናቸው። ስለዚህ ይሄ ኤ ኮመን አንግል ከሆነ ቢ እና ዲ እኩል የሚሆኑ ከሆነ ይሄው ኤ ኮመን አንግል ነው። ለዚህም ዲ እና ቢ እኩል ናቸው። የዚህ ሁለቱ አንግሎች ከዚህ ሁለቱ አንግሎች ጋር እኩል ሆኑ። ስለዚህ ሌላውን ሳንመለከት ሌሎች ሶስት አይደል አማራጮቻችን? ኦኬ ከሶስቱ አንዱ ተሟላ አይደለ? ከሶስቱ አንዱ በመሟላቱ ብቻ ሁለቱ ትሪያንግሎች ዳር ሲሚላር ናቸው ማለት ትችላላችሁ። ማናማ? ኦኬ ትሪያንግል ADE is similar to ትሪያንግል ABC ይሆናል። ኦኬ ሲሚላር ከሆኑ ሳይድ ሌንግዝ ለማወቅ ምንድነው ካልኩሌሽን የምናደርገው ማለት ነው? ሬሾአቸውን ማናማ? AD ሲካፈል AB is equal to ኦኬ DE ሲካፈል BC is equal to AE ሲካፈል AC። ኦኬ ነገር ግን AD ማለት ሙሉ ነው። AD የተጠየቅነው ሙሉ ነው ከዚህ እስከዚህ። ኦኬ ከዚህ እስከዚህ 4 ተሰጥቶኛል። ከዚህ ከዚህ አልተሰጠም። ስለዚህ ሙሉን ለማግኘት ማለት 4 ሲደመር BD ማለት ነው። 4 ሴንቲሜትር ሲደመር DB ይሆናል ማለት ነው። ኦኬ ACs ተመልከቱ። AE ሶሪ የተሰጠኝ AE ነው። ኤ ማለት ከኤ እስከ ሲ 5 ተሰጥቶኛል። ከዚህ እስከ ኤ አልተሰጠኝም። ይሄ ማለት ኤ ኢዝ ኢኳል ቱ 5 ሴንቲሜትር ሲደመር ሲኢ ይሆናል ማለት ነው። ኦኬ ሬሾ መስራት እንችላለን። እዚህ ጋር እንደዚህ ነው። ኤዲ ቦታ ላይ ይሄን መጠቀም እንችላለን። ይሄ ማለት 4 ሴንቲሜትር ሲደመር ዲቢ ማለት ነው። ኤዲ ማለት ሲካፈል ኤቢስ ኤቢ 4 ሴንቲሜትር ኦኬ ብራቮ ኢዝ ኢኳል ቱ ዲስ ከዲ እስከ ኢ 6 ሴንቲሜትር ነው እዚህ ጋር የተሰጠኝ 6 ሴንቲሜትር ሲካፈል ቢሲ ከቢ እስከ ሲ 3 ሴንቲሜትር ነው እዚህ ጋር 3 ሴንቲሜትር ኦኬ ኢዝ ኢኳል ቱ ምን አለኝ ከኤ እስከ ኢ ማለት ኦኬ 5 ሴንቲሜትር ሲደመር ሲኢ ነው ኦቨር ምን ሲኢ አለኝ ኤሲ አለኝ ኤሲ ስንት ነው 5 ሴንቲሜትር ኦኬ ከዚህ ሪሌሽን ዲቢን ማግኘት እንችላለን። ይሄ ማለት 4 ሴንቲሜትር ሲደመር ዲቢ ክሮስ ፕሮዳክት መስራት ትችላላችሁ። ይሄ 3 ሴንቲሜትር በሴንቲሜትር እናጣፋው በቃ ቀለል ይበለ 3 ኢንቱ ማለት እንችላለን 4 ሴንቲሜትር ሲደመር ዲቢ is equal to 4 ሴንቲሜትር ሲባዛ በ6 24 ሴንቲሜትር ኦኬ 3 ሲባዛ በ4 12 ሴንቲሜትር
ሲደመር 3 ሲባዛ ዲቢ 3 ዲቢ is equal to 24 ሴንቲሜትር። በሌላ አባባል 3 ዲቢን ወደዚህ አመጣና ኮሌክቲንግ ላይክ ተርም እጠቀማለሁ 24 ሴንቲሜትር ወደዛ ሲሄድ 12 ይቀነስለታል ማለት ነው። ኦኬ 3 ዲቢ is equal to 24 ሲቀነስ 12 ሴንቲሜትር። ይሄኛውንም በ3 3 በ3 ጠፋ። ዲቢ is equal to 12 ሲካፈል ለ3 4 ሴንቲሜትር። ዲቢ 4 ሴንቲሜትር መጣ። ኦኬ የተጠየቅነው ምንድነው? ኤዲ ማለት ደግሞ እዚህ ኢኳል ቱ ስንት ተባብለናል? 4 ሴንቲሜትር ሲደመር እዛ ጋር ዲቢ ተባብለናል። ኦኬ ኤዲ is equal to 4 ሴንቲሜትር ሲደመር ዲቢም ስንት አመጣን? ኦኬ ዲቢ 4 ሴንቲሜትር ጠቅላላ ኤዲ ማለት ስንት ይመጣል ማለት ነው? 8 ሴንቲሜትር። ኤዲ የተጠየቅነው ስንት ነው? 8 ሴንቲሜትር ይሆናል ማለት ነው። ይሄ 4 አግኝተናል። ሁለተኛ ሪሌሽን ከዚህ ማግኘት እንችላለን። ሁለተኛው ምን 6 ሴንቲሜትር ሲካፈል 3 ሴንቲሜትር is equal to 5 ሴንቲሜትር ሲደመር ሲኢ ኦቨር 5 ሴንቲሜትር። ሴንቲሜትር በሴንቲሜትር ማጣፋት ይቻላል። ከዛ ክሮስ ፕሮዳክት መስራት 6 ሲባዛ በ5 30 ሴንቲሜትር እኩል ይሆናል 3 ኢንቱ 5 ሴንቲሜትር ሲደመር ሲኢ ይሆናል ማለት ነው። ኦኬ ይሄ ማለት 30 ሴንቲሜትር is equal 3 ሲባዛ 5 15 ሴንቲሜትር ሲደመር 3 ሲባዛ በሲኢ 3 ሲኢ። ኦኬ 30 ሴንቲሜትር ከእኩል ይሆናል ምልክት በኋላ ሲመጣ ማይነስ 15 ሴንቲሜትር እኩል ይሆናል 3 ሲኢ። ይሄንንም በ3 ኦኬ ቸኮልኩበታ። ኦኬ 30 ሴንቲሜትር ሲቀነስ 15 ሴንቲሜትር is equal to 3 ሲኢ። ይሄንንም በ3 ማካፈል 3 በ3 ጠፋ። ሲኢ is equal ስንት መጣ? 5 ሴንቲሜትር። ምን ታውለና ቅድም AC is equal to 5 ሴንቲሜትር ሲደመር ሲኢ ስንት አግኝተናል? አሁን 5 ሴንቲሜትር ሲደመር 5 ሴንቲሜትር። ኦኬ AE እዚህ ጋር AE is equal to 10 ሴንቲሜትር። ኦኬ ስለዚህ እዚህ ጋር በጠቅላላ ከኤስከ ያለው 10 ሴንቲሜትር መጥቷል። ከዚህ ያለው 8 ሴንቲሜትር መጥቷል። ከዚህ ያለው 5 ሴንቲሜትር መጥቷል።